ሰጥቻለሁ። ኢትዮጵያ መምረጥ ትችላለች። ድምጼን ሰጥቻለሁ። ኢትዮጵያችን መምረጥ ትችላለች። ድምጼን ሰጥቼ ወጥቻለሁ። በጣም ደስ ብሎኛል። ምክንያቱም ከስድስተኛው ምርጫ ጊዜ ጀምሮ የማየው ነገር በጣም የሚያኮራና የሚያስደስት ስለሆነ በጣም ደስ እያለኝ ነው ምርጫ ድምጼን ሰጥቼ የወጣሁት። ምክንያቱም ልዩ የሚያደርገው የሰባተኛው ምርጫ ያው ማንም ያለ ማንም ማስገዳጅነት በነፃነት ድምጻችንን ሰጥተን ወጥተናል። እኔ ምርጫ ለመምረጥ ነው፣ ሀገራዊ ግዴታዬንም ለመወጣት ነው። እንደገና ምርጫውም ያየሁት የተመለከቱ ነገር ፍትሃዊና ታማኒነት ባለው ህዝቡ ስነ ስርዓቱን በያዘ መልኩ እየተስተናገደ ነው ያለው። ከጠዋቱ 11 ሰዓት አካባቢ ጀምሮ ህዝቡ በነቂስ ወጦ ግዴታውን እየተወጣ ነው። ሀገራዊ ግዴታውን እየተወጣ ያለበትን ነገር አይቻለሁ። እንደገና ስነ ስርዓት ባለበት አቅመ ደካሞችንም እያንዳንዱን ያማከለ ስራ እየተሰራ ነው ያለው። በጣም አሪፍ ነው፣ ደስ ብሎናል። አሪፍ ነው። ምክንያቱም አሁን ማንም የሚያስገድድህም የለም እንትንም የሚል የለም። በራሱ ተነሳሽነት ገብቶ ውስጥ ራሱን የፈለገውን መርጦ ገልጾ ይወጣል እንጂ እንዲያድርግ እንዲ እንትና መረጥ የሚልም የለም። ስለዚህ ያ ነገር በውስጥ የፈለከው ለኔ ይሆነኛል የምትለውን ነገር ለመምረጥ ዝግጁ ሆነ ሄደ ደግሞ እዛው የፈለከውን ለመምረጥ ስትዘጋጅ ያ ነገር ደስ ይላል፣ አሪፍ ነው እና ሂደቱ ጥሩ ነው። ያው ምርጫ ማለት የአንዲት ሀገር ዲሞክራሲያዊ ስርዓት ግንባታ ሂደትን የሚያሳይ የሚያሳድግ አንድ ትልቅ ተቋም ነው ብዬ ነው ማስበውና ምርጫ ሲባል ያለምንም የጉልበት አማራጭ ህዝብ የራሱን መሪ የሚመርጥበት የራሱን ተወካይ የሚሾምበት እድል ነው ብዬ ነው ማስበው። ሂደቱ በጣም ጥሩ ነው። ምክንያቱም አንደኛ ሀረጋዊያንና አቅመ ደካማ ሴቶችን ቅድሚያ እየተሰጠ ተጠቅመው ወይም አገልግሎቱን አግኝተው እንዲሄዱ ተደርጓል። ሁለተኛ ደግሞ በሰዓቱ መከፈቱም አንዱ ጥሩ ነገር ነው። እዚህ ምርጫ ለመምረጥ ነበር የመጣሁት እና መርጫለሁ፣ ገብቼ ነበረ። አሪፍ ነው፣ ደስ ይላል። ቶሎ ያው በወረፋም አለ። በስራ መርጬ ሰዓቴን ጠብቄ መጥቼ መርጬ ጨርሻለሁ። ያ የምርጫ ሂደቱ በጣም አሪፍ ነው። ያው በተለይ ደግሞ አሁን አንዳንድ መሀል ደግሞ ትልልቅ ሰዎች ይገባሉ፣ አሪፍ ነው። እነሱ የአቅመ ደካሞች ልጅ ያዙ እርጉዞች እነሱ መሀል ማስገባቱ ጥሩ ነው። ሰውም ይረዳል። ያ ነገር አሪፍ ነው። ምርጫ ሀገራዊ ግዴታ ነው። በራሳችን አሻራ አሳርፈን ህዝቡ በራሱ ጣት በራሱ መብት እንዲጠቀም ነው እያደረገ ያለው። ይሄ ደግሞ ፍትሃዊና ታማኒነት ባለው መንገድ ምርጫው እንዲካሄድ እየተደረገ ነው። የሆነም ነው ሆኗልም እና ይህን የተመለከቱት ደግሞ ግዴታ ነው፣ ሀገራዊ ግዴታ ነው። እኔ አንተ እጅ መርጦልኝ ሳይሆን እኔ የራሴ እጅ በራሴ ማስከበር ስላለብኝ ምርጫው ተገቢና ተገቢ ነው ብዬ ነው ማምነው። ዛሬ ተሳተፍኩት ምርጫ እንደ ምሳሌ ማንሳት ይቻላል። በወሬ ደረጃ የነበረውና ዛሬ እኔ ከሌሊቱ 12 ሰዓት ሳፊ ደርሻለሁ የነበረው የህዝብ ንቅናቄ ያሳየው ልዩነት ከወሬው ተግባሩ የተለየ መሆኑንና እንደ ሀገር ህዝብም ስለ ምርጫ የተረዳበት ሁኔታ እንዳለ የተረዳውበት ነው። ያው በዚህ ሰዓት ሰላም ነው፣ እግዚአብሔር ይመስገን ሰላም ነው እና በዚህ ሰዓት መጥተው ምርጫ እንዲመርጡ የራሳቸውን በውስጣቸው ያለውን ለነገ ይሆነኛል ብለው ነገ ለሀገራችን መፍትሄ ያመጣል ብለው ይጠቅማል የሚለው መጥተው እንዲመርጡ ነው እኔ የምቀሰቅሰው። ሰላም ነው። አሁን በሚዲያ በተለያየ ነገር ብዙ ነገር ሊወራ ይችላል፣ ግን በአካል መጥተን ደግሞ ያለውን ነገር አይተን ተገንዝበን ምርጫውን መርጠን የኔ ነው የምንለው መርጠን ብንሄድ የተሻለ ነው። ኑ ምረጡ ነው የምላቸው። እድሜ ያልገደበው የዲሞክራሲያዊ ምርጫ ጠቀሜታ እድሜ ያልገደበው መረዳት እንዳለ ዛሬ እዚህ ከኔ በፊት እኔ የነገርኩ ነው 12 ሰዓት ከ12 ሰዓት በፊት በከዘራ በምርኩዝ የመጡ ሰዎች ቀድሞኝ ነው የተገኙትና ከኔ ድምጽ መስጠት ይልቅ የነሱ ተነሳሽነት ለዲሞክራሲያዊ ስርዓት አንዲት ሀገር ወይም ደግሞ ሀገራችን ምን ያህል እንደምትችል ለማሳየት ያላቸውን ጥረት የተረዳውበት ያየውበት ነውና እጅግ በጣም ለውጦች መማሮች እንዳሉና ይህም ባህል አድጎ
ካለምንም ውዥንብር ሁልጊዜ ጊዜና ዘመኑን እየጠበቀ ምርጫ እንደሚኖረን በእርግጠኛነት ያሳየ ነው ብዬ ነው